እንደ ክብ እንደ ጎማ እንቁጠረውና ዙሪያው የተሰራበት ፕሮቲን አለ። ሴል ወል ይባላል። ሴል ወል ማለት ባክቴሪያው ዙሪያውን የተሸፍልክ እንደ ሰው ልጅ ቆዳ እንዳለው አንድ ባክቴሪያ ዙሪያውን የተሸፈነበት ነገር አለ እና ያ የተሸፈነበት ነገር ፕሮቲን ነው። ያ ፕሮቲን ይሄ ግሪፖ ኤፒቴሊየም ስትሪፕቶኮከስ የምንለው ባክቴሪያ የተሰራበት ፕሮቲኑ ሴል ወሉ የምንለው ማለት ሽፋኑ የተሰራበት ፕሮቲን የልባችን ቫልቭ ወይም ደግሞ የልብ በር እንላቸዋለን። የልቧ በር የተሰራችበት ፕሮቲን ጋር ተመሳሳይ ነው። የሚገርም እኮ ነው። ምንድነው የሚፈጠር መሰላችሁ? ሰውነታችን ነው ለኛ ጠላቱ ባይዘው። ይሄ ቶንሲል ኢንፌክሽን ሲፈጠር ይሄ ባክቴሪያ ሰውነታችን ላይ ሲገባ ሰውነታችን ምን ያደርጋል? አንድን ባክቴሪያ የሚያጠፋው የኛ ሰውነት በምን መሰላችሁ? ይሄን ካይንድ ኦፍ ባክቴሪያ በአብዛኛው ማለት ነው ሴል ወሉ አለ። ይሄ ቅድም ሽፋን ያልኳችሁ እሱ በመምታት ይበትኑታል ወይም ደግሞ ያፈነዱታል። ባክቴሪያው ከፈነዳ ውስጡ ላይ ያሉ ሜን ኦርጋኖች ይወጣሉ፣ ሞተ ማለት ነው። አንዳንዶቹ ደግሞ ሴል ወሉን ወይም ደግሞ ሽፋኑን በጥሰው ይገቡና ሽፋኑ ምንም አያረጉትም። ኒውክለሱ ላይ ምናምን ላይ እሱን ይጎዳሉ። ወይም ደግሞ ሴንተር ውስጥ ያለውን ዋና ልክ እንደ ሰው ልጅ ላይ ምሳሌ ልቡ፣ ኩላሊት እንደምንለው የባክቴሪያውን ዋና ፓርቶቹን የሚያጠቁም አሉ። ፕላዝሚክ ሬቲኩለሙን ምናምን ማለት ነው። ምን አፕን ያደርጋል? ቅድም እንደነገርኳችሁ ባክቴሪያው የተሰራበት ዙሪያው ሽፋኑ ሴል ወል እንለዋለን። እሷ የተሰራችበት ፕሮቲን እና የልባችን ቫልቭ ወይም ደግሞ የልባችን በር የተሰራችበት ፕሮቲን የልብ በር ማለት ልክ ደም ከሌሎቹ ትላልቅ ደም ስሮችም ከሰውነታችን ሲመለስ ክፍት ብሎ ልብ ውስጥ ያስገባል። ከልብ ከገባ በኋላ ወደ ሳምባ ይልከዋል። ወደ ሳምባ የሚልከው ለምንድን ነው? የምንተነፍሰውን ኦክሲጅን ለመቀበልና ንጹህ ደም ለመሆን ነው። ከሰውነት የሚመለሰው ያው የተጠቀምንበት ደም ስለሆነ ጠቁሮ በቬን በኩል ነው የሚመጣው። ዘን ቀጥታ በወዴት ይገባል? ወደ ቀኝ ልባችን ይገባል ማለት ነው። ከቀኝ ልባችን ቀጥታ ወደ ሳምባ ነው የሚወረወረው ማለት ያ ደም። ያ የተወረወረ ደም ልክ ሳምባ ውስጥ ሲገባ የቆሸሸ ደም ስለነበረ ያ ማለት ካርቦን ዳይኦክሳይድ የተሸከመ ደም ስለነበር ጥቁር ነው የሚሆነው። ሳምባ ውስጥ ገብቶ ሲመለስ ግን ቀይ ሆኖ ኦክሲጅን ተሸክሞ ይመለሳል ማለት ነው ወደ ግራ ልባችን። ከግራ ልባችን ደግሞ ወደ ሙሉ ሰውነታችን ይረጫል ማለት ነው። ሲረጭና ይሄ ወደ ግራም ወደ ቀኝ የሚገባው እነዚህ ቫልቮች ሲከፈቱና ሲዘጉ ነው። አያችሁ፣ ልክ እንደዚህ ሲከፈቱና ሲዘጉ ነው። ስለዚህ ምን ይሆናል? እነዚህ የሚንቀሳቀሱ ቫልቮች የተሰሩበት ፕሮቲንና የባክቴሪያው ፕሮቲን አንድ አይነት ስለሆነ ሰውነታችን ባክቴሪያውን ለማጥፋት ብሎ አንቲቦዲዎች ያመነጫል። ማለት ተዋጊ ሴሎች ማለት ነው። እነዚህ ተዋጊ ሴሎች ቀጥታ ሄደው ባክቴሪያውን ሲያጠፉ ያው ሲስተሚካሊ ስለሆነ በደም ውስጥ ስለሆነ የሚለቀቁት ደም ደግሞ ልብ ጋር መድረሱም ስለማይቀር ልክ እነዚህ አንቲቦዲዎች ምን ያገኙታል? የልብ ቫልቭን ያገኟታል። ደን ልብ ቫልቭን እየተመሳሰለችባቸው ማለት ነው ከባክቴሪያው ፕሮቲን ጋር እየተመሳሰለባቸው የልብ ቫልቭንም ይመቱታል ማለት ነው። ዳት ዌይ በተደጋጋሚ ቶንሲል ኢንፌክሽን ምክንያት ያቺ ቫልቭ አብራ እየተመታች ትንሽ እየቆሰለች እየጠነከረች ትሄድና መከፈትም መዘጋትም አትችልም። የልብ ቫልቫ ትደርቃለች ማለት ነው መጨረሻ ላይ መከፈትም መዘጋትም አይችልም። ያ ምን ይፈጥራል? ልብ የሚገባላትን ደም እንደ ልቧ እንዳትረጭ ያደርጋታል። እንደ ልቧ ደግሞ እንዳትቀበል ጥብብ ቢልና ድርቅ ብላ እዛው ላይ ጥብብትና ቀዳዳዋ እንስ እያለች ትመጣለች ማለት ነው። በዛ ምክንያት ምን ይሆናል? ደም ወደ ልብ አይገባም። ወደ ልብ ካልገባ ብዙ ደም ወደ ሰውነት መላክ አይችልም። የልብ ድካም እንለዋለን ማለት ነው። ይሲ ባክቴሪያው ሳይሆን ዳይሬክትሊ እየጎዳን ያለው የራሳችን ሰውነት ነው የሚጎዳ። ለዛ ነው ብዙ ጊዜ የቶንሲል ኢንፌክሽን ተደጋጋሚ ሲሆን ሰርጀሪ ይሰራ። ፕላስ ደግሞ ተደጋጋሚነቱ በራሱ አድካሚ ነው። በየአመቱ 5፣ 6፣ 10፣ 15 ጊዜ በየወሩ መታመም ራሱ ስቃይ ነው። ያን ስቃይም ኢቭን ለማስታገስ ቶንሲል መውጣት ሊኖርበት ይችላል ማለት ነው። አሁን አይ ቲንክ የተረዳችሁት መሰለኝ አይደለ? እንዴት ኦልሞስት 700 ሰው አለ እንዴት የቶንሲል ኢንፌክሽን ችግር ሊፈጥር እንደሚችል፣ ልብ ላይ ችግር ሊፈጥር እንደሚችል በጣም ሰፋ አድርጌ የተናገርኩት። አይ ቲንክ የገባችሁ ይመስለኛል ብዬ አስባለሁ።
ሌክቸር ካረኩባችሁ ይቅርታ። ትክክል ነው። አብረው የሚሰሩ ሰዎችን ተከታተል፣ ኖት ጉልበት፣ ስፔሻሊ ቀጠሮ እና በስልክ የሚደውሉትን አይ ነው። ለዛ ብዬ እውነት ለመናገር የድሮ ክሊኒክ ላይ የነበረ የሪሴፕሽን ሲስተምን አስተካክያለሁ። መቀየር ያለባቸው ተቀይረዋል። ትሬኒንግ እንደ አዲስ መስጠት ጀምረናል። ይቅርታ እንግዲህ ይሄ ቀለም ነው። እንግዲህ ቀለም ስንሰራ ነጭ ቀለም ስለተቀባብኝ ነው እና ሪሴፕሽን ላይ በጣም ብዙ ስራ እየሰራው ነው። ትሬኒንግም እያሰጠው ነው ብለው ሁሉም በምን መልኩ መሰራት እንዳለበት እያንዳንዳቸውን። ከዛም አልፎ ደግሞ ሁሉም ነገር በሲስተም አድርጌዋል። መጀመሪያ ላይ የተቸገርኩት ከክሊኒኩ ላይ በሲስተም አልነበረም። በደብተር በወረቀት ነበር፣ በአጀንዳ ነበር ሰው የተመዘገበው። ስለዚህ ከዛ ነበር የሚጠሩት። አሁን ግን በሲስተም ስለሆነ ኮንትሮል ማድረግም መከታተልም እንችላለን። ስለዚህ እሱን ነገር አስተካክላለሁ። ቴንኪዩ ሶ ማች። ምንም ችግር የለም። እኔ በምችለው አቅም በሙሉ አግዛለሁ። ምንድን ነው መሰላችሁ በጣም ብዙ ሰዎች ለብዙ ሰዎች በነፃ ሕክምናውን ሰጥቻለሁ። ግን በጣም እየበዛ ሲመጣ ደግሞ ያ ደግሞ ያው የግል ተቋም ከፍታችሁ እንደዛ ሲሆን ትረዳላችሁ ብዬ አስባለሁ። ያስጨንቃችኋል። ሰርቫይቭ ማድረግ አለበት ተቋሙ መቀጠል አለበት እና ያ ለማድረግ ደግሞ ሁሉንም በነፃ መስራት ከባድ ነው እውነት ለመናገር እና ይሄንን ትረዱኛላችሁ ብዬ አስባለሁ። ለዛ ነው በብዛት ብሰራም እንደዚህ አይነት አገልግሎት ብሰጥም ብዙ እንትን ማለለው ፕሮሞት ማላደርገው ለዛ ነው። በጣም እየተጨነኩ ስለሆነ ማለት ነው እውነት ለመናገር ብዙ ሰራተኛ አለ። ያው ሁሉ በኪራይ ነው የሚሰራው ቤቱምና ስለሚጨንቀኝ ነው እንጂ ግን በቃ በውስጥ እያየን መረጃዎችን እየተቀበልን እየጠየቅን አቅማቸውን እንትን እያለ ያጠናን በምችለው አቅም ብዙ ሰዎችንም እየረዳሁ እውነት ለመናገር አለ። ኦልሬዲ ዶክመንት ተደርጎ የሰራንላቸው ሰዎች አሉ። ምርመራማ በጣም ብዙ ነው። ትንሽ አስቸጋሪ ነው እውነት። እኔ በግል ደረጃ በዚህ ልክ በነፃ ይሰራል ብዬ አላምንም። እግዚአብሔር በሚያውቅ በስማ ያም ገና 4 ወራችን ነው ከጀመርን ራሱ። አዋቂ እሰራለሁ፣ ሁሉንም እሰራለሁ። ብቻ አንገት በላይ ቀዶ ሕክምና ከአንገት በላይ ይሁን እንጂ ምንም ችግር የለም። አፍንጫን አሁን ዶክተርዬ እንዴት ወንድሜ ልጅ ከተሰራ 1 ወር በላይ ሆኗል፣ ግን አፍንጫውን ይነካካዋል። ምን ችግር አለ ታዲያ? ይነካካው አፍንጫ የሆነ ስንት እየነካሁት አይደል እንዴ? መንካት ምን ችግር አለ? አሜን። አላህ ይጠብቅህ ሐሰናት። በጣም ቴንኪ ሶ ማች። አሜን አሜን። አዎ አይ ኦልሞስት አሁን 9000 ያልሽው በጣም ደርሶሻል። ያሬድ ካር ዌዲንግ ደርሷል፣ በጣም ደርሷል። እንደጀመርን በ1 ሳምንት 2 ሳምንት ውስጥ ይደርሳል። አዎ ያበዙብኛል፣ እየበዛብኝ ተቸገርኩኝ እና ለዛ ነው ትንሽ እኔም የተሳቀቅኩ መጣሁ። ታውቃላችሁ ያው በአብዛኛው ብዙ ሰው በነፃም ስለሚፈልግ በጣም እጨነቃለሁ። በጣም እውነት በጣም ከክፍለ ሀገር መጥተው በጣም ብዙ ሰዎች ይመጡና ያለቅሱብኛል ምናምን። የምችለውን በሙሉ አግዛለሁ፣ የማልችለውን ደግሞ ቢያንስ የተወሰነ የተቀነሰላቸው እሰራላችኋለሁና እንደ ሰው አእምሯችሁን ስለሚፈታተን ማለት ነው። ደግሞ ልጆች ስለሆኑ በጣም ይከብዳል። ግን እየሞከርኩ ነው፣ የምችለውን እየሞከርኩ ነው። አንዳንዴ ምን አስባለሁ መሰላችሁ እንደው መንግስትም እኔ ሙያዬ መንግስት ደግሞ እኔ አሁን አዲስ አበባ ላይ ለምሳሌ በነፃ መስራት እፈልጋለሁ። አዲስ አበባ ላይ እኔ ሆስፒታል ሊሆን ይችላል፣ ኮንታክት ያድርጉኝ። እግዚአብሔር ምስክሬ ነው፣ እኔ በነፃ እሰራለሁ። ይሄው እግዚአብሔር ምስክሬ ነው የምነግራችሁ። የማቴሪያል ችግር ነው አሁን በኮስት ዋይዝ በጣም ስለሚከብድ ነው እንጂ እኔ ሙያዬን በነፃ ለማድረግ እኔ 100% እሁድ ለምን አይሆንም? እሁድ ለምን አይሆንም? እኔ አም ሬዲ። እግዚአብሔር ምስክሬ ነው የምነግራችሁ። ክፍለ ሀገርም ላይ እንደምታዩት ባምቦ ጀምሬያለሁ፣ እቀጥላለሁ። በየቦታው እየዞርኩ በምችለው አቅም በተሳካልኝ ሰዓት ማለት ነው እና በአመት 2-3 ትሪፕ እያዘጋጀው እቀጥላለሁ። አሁንም ቢሆን እንቀጥላለን። ሁለተኛ ዙር ግን
አዲስ አበባ ላይም ደግሞ በመንግስት ሆስፒታል ውስጥ እኔ ያለምንም ደግሞ